እንኳን ደህና ቆያችሁ። ሰላም ነው? መስከረም እንዴት ነው? በመጨረሻ ጥያቄ መጠየቅ እንችላለን? እስከ መውጣት በፊት ይቻላል? ኦኬ አላህ ያለው ብለሽ የምታምኚው? ቅድም ቁርአኑ ላይ እንቀጥል። ቅድም ስታወራበት ነበር እኮ ከዛ እንድንነሳ ነው። ኖ ቁርአኑ ላይ ቀጥል። አላህ ከአርሽ በላይ ቢሆን ቀጥል ቁርአኑ ላይ። አላህ ከአርሹ በላይ ነው ብለሽ የምታምኚው? እሺ ቁርአኑ ላይ ምንድን ነው የምትሄዱ? ጠይቀኝ እስኪ። ትጠይማት ጥያቄ ግልጽ አይደለም እና ቁርአኑን ትታችሁ ሌላ ነገር እያወራችሁ ስለነበረ እስኪ እሺ ከየትኛውን ጀምርልሽ? ሱራ 7 143 ክፈትለትሽ። ሱራቱ ጣሃ ላይ እያወራችሁ ነበር አይደለም? አሁን ያ ሁሉም የተያያዙ ናቸው። እሺ ይህንን ክፍል ስ ይጅበት አላህ ለምታ የተገለጠበት ማለት ነው። እዚህ ጋር ምንድነው ጥያቄ? ምንድን ነው የሚለው ነገር ይነሱ። እንደዚህ ይላል። ሙሳም ለቀጠሯችን በመጣና ጌታን ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ፣ ወደ አንተ እመለከታለሁና አለ። አላህም በፍጹም አታይኝም፣ ግን ወደ ተራራው ተመልከት፣ በስፍራው ቢረጋ በእርግጥ ታይኛለህ አለው። ጌታውም ለተራራው በተገለጸ ጊዜ እንኩትኩት አደረገው። ሙሳም ጮኸ፣ ወደቀ ይላል። አላህ ከአርሽ በላይ ነው ብለሽኛል። ለተራራው የተገለጠው ማን ነው? ያላህ ኑሩ ብርሃኑ ማለት ነው። አይቀንት ኑሩ ይላል እዚህ ጋር አላህ ብለሽ አላህ ተገለጠለት። አላህ እኮ እንደዚህ ይላል። አላህ እኮ ኑር ነው ይላል እኮ ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ምን ብለዋል? አይ አይደለም አላህ ኑር ነው ብለዋል። ስለዚህ ኑር ነው የገለጸለን ማለት ነው። ኖ አይደለም። ቆይ እሺ አሁን ክፍሉን እንበል። ቁርአኑን ዲስቶርት አታድርጊው። በተቻለሽ መጠን ለቁርአንሽ ታማኙኝ። አይ አይደለም ቀጥለሽ ታማኙኝ ለቁርአን ምንድን ነው የሚለው? በስፍራው ቢረጋ በእርግጥ ታየኛለህ አለው። ጌታው ምን ሆነ? ለተራራው በተገለጠ ጊዜ የአላህ ኑር ጌታ ተብሎ ይጠራል። አላህ ራሱ ኑር እኮ ነው። አላሁ ኑሩ ሰማዋት ወልአርድ። አላህ ሱብሃነሁ ወተዓላ ኑር ነው። አልጠየኩሽም። የአላህ ኑር አላህ እና ጌታ ተብሎ ይጠራል። ራሱ ኑር ነው ያልኩ እኮ ነው። ተብሎ ይጠራል ወይ ነው እኔ ጥያቄ። ራሱ ነው። ራሱ አላህ ብርሃን ነው ተብሎ ይጠራል ወይ? ተብሎ ይጠራል ወይ? ራሱ ብርሃን ነው ያልኩ። ኦኬ በደንብ አስተውይ። ጌታው ለተራራው ጌታው ለተራራው በተገለጸ ጊዜ እንክትኩት አደረገው ይላል አለ። ቀጥታ እንስማማ ቅድሚያ። ስለዚህ አላህ ለተራራው ተገልጧል አልተገለጠም? ተገልጧል። እንዴት ነው የተገለጠው? በጣም ጥሩ። እሺ መልእክተኛው ዓለይሂ ሰላቱ ወሰላም ምን ያለው? እንዴት ነው የተገለጠው ሲባል አላህ ሱብሃነሁ ወተዓላ የራሱን ብርሃኑ አላህ ብርሃን ስለሆነ ከእርሱ ብርሃን ትንሽ ያክል ነው ለተራራው የተገለጠ ይላሉ። ማለትም አላህ ራሱ ምንድነው? ብርሃን። ማን ያለው? መልእክተኛው ዓለይሂ ሰላቱ ወሰላም ሐዲስ አላለም ሶሪ ሀያት ይህን መርዶ ስነግርሽ አላለም። ችግር የለውም ባይ ለምንድን ነው ያላለው? ማስረጃ እንዳላለ አላለም። ማስረጃማን ያልጠየቅም እኮ ሀያት አላለም ካልኩሽ ቆይ አላለም ካልኩሽ አንቺ ብሏል ብለሽ ክሌም ስላደረግሽ ብርሃኑን የተገለጠው ብሏል ብለሽ አንቺ ነሽ ክሌም ያደረግሽው። አሁን ክሌም ባደረግሽው ላይ አንቺ ነሽ የምትጠየቂው ማስረጃ፣ እኔ አይደለሁም። አላለም። አሁን ብሏል የሚለውን ክሌም አንቺ ስላመጣሽ አንቺ ነሽ። ተፍሲር ኢብኑ ከሲር ላይ እሺ ልስጥህ ማስረጃ። ምን ብለሽ? ነብዩ እንዳሉ ማለት ነው። አይነታው መለታሽ ያልሽ በመጀመሪያ ደረጃ ላፈርስብሽ፣ ብርሃኑንም ላፈርስብሽ። አያስኬድም ብርሃኑ። መሐመድ አይቶታል አደለ? ማንን? አላህን። አላየውም። ብርሃኑንስ?
አላህ ነቢዩ ምንም አላዩም። አላህን ምንም አላዩም። ምንም ያዩት ነገር የለም። እርግጠኛ ነሽ? እርግጠኛ ነሽ? ኦፍኮርስ እርግጠኛ ነኝ። ስለዚህ ቢያዩ ብርሃኑን ቢያዩ ፍጥረት ምን ይሆናል ማለት ነው? እንክትክት ይሆናል ማለት ነው። ሀዲስ ላይ ነቢዩ ምን ብለዋል? አላህ ሱብሃነሁ ወተዓላ ብርሃን ነው ብሏል። የፊቱን ብርሃን የሚገልጸው ዓለም የደረሰበት ሁሉ ያጠፋዋል ብለዋል ሀዲስ ላይ ማለት ነው። ስለዚህ ነቢዩም እኔ አላየሁትም አላህ ኑር ሆኖ ሳለ እንዴት አየዋለሁ ብለዋል። ስለዚህ አላህ በማንነቱ ምንድነው? ብርሃን ነው ማለት ነው። ስለዚህ የገለጸው ምንድነው? ብርሃኑን ግን ትንሽ ነው የገለጸው ማለት ነው። ብርሃኑን እሱ ብርሃን ነው ራሱን ከብርሃኑ ነው የገለጸው እንጂ የሆነ አንተ እንደምትለው በአካል ወርዶ ወጥቶ ምናምን እንደዛ አይደለም። ኦኬ በዚህ ላይ ይኸውልሽው ነብይሽ ብርሃኑን አይቷል። ለዛም ነው ብርሃን ያለው። ብርሃኑን አይቷል። ብርሃኑማ ቢሆን ኖሮ ብርሃኑ ቢሆን ኖሮ እንክትክት ማለት አይጠበቅበትም፣ ለተራራ መገለጥ አይጠበቅበትም ነበረ። ሙሳም የጠየቀው ብርሃንህን አሳየኝ ሳይሆን አንተ ተገለጥልኝ ነው ወይንስ ብርሃንህን አሳየኝ ሂጃብህን አሳየኝ ያለው አይደለም? ፎይ ራሱ አላ ብርሃን ነው ያልኩ ነው። እሺ ሱረቱን ኑር አላህ ዋሁ ኑሩ ሰማዋት ወልአርድ አላ። እሺ ቀጥል። እሱ ችግር የለውም። ያ ደግሞ እሱን ፊቱ የሚሸፍነው ሂጃብ ይለብሳል አይለብስም? ሂጃብ ይለብሳል የሚባል ነገር የለም። አይከናነብም። ባሳይሽስ እኔ ሂጃብ ይለብሳል የሚል ባሳይሽስ? ሂጃብ ይለብሳል አሳይ። ቃል በቃል ሂጃብ ይለብሳል ቬሉ ማለት ነው የተሸፈነበት። አይ አይደለም። አሁን ለምሳሌ እሺ አውጣልኝ እና እዛ ላይ የምናወራበታለን። ተከፍቶልሻል። አንብብልኝ። ተከፍቶልሻል። አንብብልኝ። እሺ ቀጥል። ኦኬ እሺ ምን ይላል መሰለሽ? ሂዝ ቬል ኢዝ ላይት፣ ሂጃቡ ብርሃን ነው ይላል። ኦኬ አላህ ብርሃን ነው፣ ሂጃቡም ብርሃን ነው። ኢን ዘ ሀዲስ ናሬትድ ባይ አቡበከር፣ በአቡበከር ደግሞ በኩል በመጣው ሀዲስ ሂጃቡ እሳት ነው የሚልም አለ ይላል። ከዛ በኋላ ኢፍ ሂ ዊዝድሩ ኢት፣ ይህንን ሂጃቡን ካወለቀው ቬሉን ካወለቀው the splendor of his countenance would consume his creation for far as his sight reaches፣ የፊቱ ግርማ ሞገስ ብርሃኑ ማለት ነው ምድር እይታው ያለ እይታ እስከደረሰበት ድረስ ምድርን በሙሉ ያጠፋት ነበር ይላል። አዎ እዚህ ጋር አላህ ብርሃን ነው ሂጃቡን ብርሃን ነው ይላል አይደል? ግን እፎይ እንዳልከው ሂጃብ ይለብሳል ሳይሆን አሁን ለምሳሌ አላህ ሱብሃነሁ ወተዓላ ሂጃቡና ኢንተርናል ፓርቱና ኤክስተርናሉ ይለያያል አይለያይም? በጣም ጥሩ። አይ እዚህ ጋር አላህ ኑር ነው፣ አላህ ብርሃን ነው፣ ሂጃቡን ብርሃን ነው ይላል አይደለ? የተለያየ ነው፣ ሁለቱ የተለያየ ነው። ስለዚህ ሁለት አካል ጎበዝ ሁለት ነው ማለት ነው። እሱን ከበር ያደረገው ሌላ ብርሃን ከበር ያደረገው ሳይሆን ግን በእኛና በሱ ምን አለ? ብርሃን የተባለው ባይዘው እኛና ፈጣሪ አሁን እኛ አናየውም አይደለ? ስለዚህ በእኛና በሱ ያለ ነገር አንድ ቪው እኮ በእኛና በሱ ያለ ሂጃቡ አለ። ሂጃቡ ሆኖ ረሱሉ ምን ይላል? ምኑን የሸፈነው? ፊቱን የሸፈነው ነው አይደለ? ፊቱን ሸፍኖታል ሳይሆን እኛ በእኛና በፈጣሪ መካከል ምን አለ? ግርዶሽ አለ። እሱን የማናይበት ራሱ ምንድነው እኛን የከለለበት ማለት እንጂ የሆነ ጨርቅ ነገር የተጋረደ ነገር አለ ማለት አይደለም። ልክ ጳውሎስ እርሱ የማይሞት ነው፣ ማንም ሊቀርበው የማይችል ብርሃን ይኖራል። አይገናኝም። እኛ ልሽ ሁሉ ያለ ፈጣሪ ብለን ነው ምናምነው። አንቺ ደግሞ ከአርሽ በላይ ነው ብለሽ ነው የምታምኘው። ያችን ብርሃን ዞ መጥቷል አልመጣም። ምክንያቱም አካሉ ደግሞ ያለ አካል መታየት የሚችል ነው ብለሽ ነው የምታምኘው። ስለዚህ ማይገናኝ አላህ አካል አለው ብዬ አለምነው ማለውን አትበል። ከአርሽ በላይ ያለው ታዲያ ምንድን ነው? እሱ ማንነቱ ነው እንጂ አካል ላላህ ጭራሽ ማለት ቁርአንና ሀዲስ ለአካል የሚል ስላልመጣ ምንም ተቀባይነት የለውም። እጅ አለ የለውም? እጅ የሚል ነገር አለ ማለት ቁርአን ላይ ያለውን ሀዲስ ላይ ያለው ተቀባይነት አለው። ግን ምንድነው? ምን ቆይ እጁ ነው ከአርሽ በላይ ያለው አይደለም? እጁ ነው እግሩ ነው አትበል። ፈጣሪ ምንድነው? ረቂቅ ነው ሚል የለም። ሶሪ የመርደው ስነግርሽ ሚል የለም ቁርአንሽ ላይም ሀዲስሽ ላይ። እንደውም ሙፈሲሮችሽ አላህ በጣም ሂውጅ እንደሆነ በጣም ግዙፍ እንደሆነ ነው እያስቀመጡት ረቂቅነት ነው። ሙፈሲር ቁርአንና ሀዲስ
አንድ ነገር ልንገርሽ። በቃ እኔ ከፍል አድርገሽ እና መረጃውን ታመጫለሽ። ቁርአንና ሐዲስ ላይ ያለ ስላሽ በቃ ቀጥይ። አላህ ረቂቅ ነው የሚለውን ሲያሳየኝ በቁርአን ላይ እኔ ቁርአንና ሐዲስ ላይ ያለ አላልኩም። ምንድን ነው ያልኩህ? አላህ ሱብሃነሁ ወተዓላ ምን ይላል? አላህ ማንም አያየውም ይላል አይደለ? አላህ ሱብሃነሁ ወተዓላን አይን አይደርስበትም ይላል አይደለ? እና ደግሞ ማይታይ ቦታ ስላለ ማንም አይኖች አይደርሱትም የተባለው ከርቀቱ አንጻር ነው። እንኳን አላህን አርሽንም እያየን አይደለም። አርሹ በጣም ግዙፍ ነው፣ የሚታይ ነው። መላእክቶቹንም እያየናቸው አይደለም። አርሹ የተሸከሙት እኮ እያየናቸው አይደለም። አይኖች አይን አይደርስበትም ማለት ርቀት ላይ ስላለ ነው። ስለዚህ አሁን ወደ ፖይንቱ ተመለሽና አንቺ ባልሽ ልስማማለሽ። ብርሃን አለ። ያ ብርሃን በእኛና በእሱ መካከል ያለ አይደለ? ኦኬ። አላህ የተገለጠው ለተራራው ያ በእኛና በእሱ መካከል ያለው ብርሃን የተገለጠው ወይንስ እሱ አላህ ነው የተገለጠው? አላህ ራሱ ኑር ነው። አላህ እዚህ ጋር እኮ የአላህ ኑር ተገለጠ ሳይሆን የሚለው አላህ ራሱ ምን ይላል? አላህ ሱብሃነሁ ወተዓላ ራሱ ምንድን ነው? ብርሃን ነው። ስለዚህ አላህ ነው የተገለጠው። ምን የተገለጠው ከተባለ ብርሃኑ ነው የገለጠው። እናመሰግናለን። ስለዚህ አላህ ራሱ ብርሃን ነው። ውጪስ ሎክ አላህ ራሱ ነው የተገለጠው። ራሱ የተገለጠው አላህ ራሱ ነው የተገለጠው። ኦኬ፣ ለተራራው ነው የተገለጠው አይደለ? ኦኬ፣ ለምንድነው ፍጥረት ያልጠፋው? ካደ አላህ ራሱ ሲገለጥ የተገለጠው ለተራራው ነው አልኩ እኮ። ከዛ ተራራውን ኩትኩታ ላይ ተንኮታኮተ። ከአርሽ በላይ ነው ብለሽ ነበረ፣ ካልተሳሳትሽ ከአርሽ በላይ ነው ብለሽ ነበረ። ስለዚህ ከአርሽ እስከ ቅርቢቱ ሰማይ ብዙ ፍጥረታቶች አሉ። አንድ ቆያት ሰቂ ኢቭን ተራራውም አልጠፋም፣ ተሰበረ እንጂ መጥፋትና መሰበር ይለያያል። ፕላስ ደግሞ ይሄ ራሱ ስፔሱ ፍጡር ነው ታውቂያለሽ አለ አልጠፋም። ስለዚህ አላህ የሚጠፋው እኮ ማለት ነው የሚጠፋው አላህ ሲፈቅድ ብቻ ነው። ካልፈቀደ ፈቅዶ በፍቃዱ ነው። አላህ ምን አለ? አትሳቅ እንዳይንቅ ተረጋጋ። ምን ብለሽ ነበረ? አይ አይደለም እንደው ነው የምንፈተው። የመፍቀድ ጉዳይማ ከሆነ አያት የመፍቀድ ጉዳይማ ከሆነ ለምን ተራራ ጋር አቅሙን ለማሳየት እንደዛ ማድረግ ተጠበቀበት? የሚጠፋው አንድ ነገር በሱ ፍቃድ ጋር በተያያዘ ከሆነ ይሄ ለሙሳ ለማሳየት እኮ ነው። ፕሊዝ ለኢሳ ራሱ ለሙሳ ራሱ ተገልጦለት ሙሳ እንዳይሞት ተራራው እንዳልጠፋው ሁሉ ሰማይ እንዳልጠፋችሁ ሁሉ አርሹም እንዳልጠፋ ሁሉ ውሃውም እንዳልጠፋ ሁሉ ከዛ እዚህ ድረስ ያሉ ፍጥረታትን እንዳልጠፉ ስፔስም እንዳልጠፋ ሁሉ ለሙሳም እንዳይጠፋ ሆነ መገለጥ ለምንድን ነው ያልቻለው ታዲያ? በጣም ጥሩ። ይሄ የራሱ ፍቃድ ነው። ምን አለ አላህ ማለት ነው። አንበብልኝማ፣ ጥቅሱን አንበብልኝማ አንድ ጊዜ ክፈትልኝ። ክርስቲያን ከይቅርታ ክርስቲያን ጋር ማለት ከፍቃድ ጋር ብዙም ያን ያህል ከፈለገ ካልፈለገ ምናምን ነገር እያልሽ ለማመቻመች ያን ያህል አስፈላጊ አይመስለኝም። በፍጹም አታይኝም አለ። ግን ወደ ተራራው ተመልከት አለው። በስፍራውም በረጋ። በነገራችን ላይ ሙሳ ያው ነበረ። ተራራው በስፍራው ቢረጋ አላህ እንትን ብሏል። ተራራው ከረጋ ታይኛለህ ብሎታል። ለዛ ነው ሙሳም አላህም ለተራራው የተገለጠው። ለምን ሙሳ ከዛ ባየ ጊዜ ሙሳ ምን አለ ራሱን ስቶ ወደቀ። ስለዚህ ለሙሳ ለማሳየት እንጂ የሆነ ለምን ለሙሳ አልተገለጠለትም ካልክ ይኸው ከላይ ቃል እንደገባው መሰረት ነው ብሎታል። ግን ወደ ተራራው ተመልከት፣ በስፍራውን ቢረጋ በእርግጥ ታይኛለህ አለው። ከዛ ተራራው በስፍራው ቢረጋ ሙሳ አላህን ያዋል፣ ግን አልረጋም። ስለዚህ ምንድነው እኔ የሚያሳየው አላህ እንደማይታይ ለሰው እዚህ ምድር ላይ እንደማይታይ ለማሳየት ነው። ግልጽ ነው። እኔ አሁን ይሄ ጥያቄ ያስነሳል ብዬ አላስብም። በደንብ ነው ግልጽ የሚሆነው። ምክንያቱም ሙስሊሞች ላልሆኑ ሰዎች ለክርስቲያኖች በደንብ ይገባናል። አምላክ በባህሪው እንደዚህ አይነት ንጽር እስከገባ በኋላ በዛውም እይታዬ እስከደረሰ ድረስ አጠፋለሁ ካለ በኋላ ከዛ እንዴት ነው ያስቀመጡት? አላህን ከአርሽ በላይ ነው ያስቀመጡት። በደንብ አስተውሉ። ከአርሽ በላይ ካስቀመጡት በኋላ ምን ሆነ? ለተራራው ተገለጠ። ለተራራው በሚገለጥበት ሰዓት ምንድን ነው የሆነው? ተሰበረ እንጂ አልጠፋም። አንድ ስፔሶች አልጠፉም። ሁለት ሰማዮች አልጠፉም። ሶስት ለምን ይጠፋል? ውሃው አልጠፋም።
ምክንያቱም ያልጠፉበት ምክንያት አላህ ይህን የተናገረው ውሸት መሆኑ አይ አይደለም። እዚህ ጋር እኮ ማለት ነው ለተራራው ይጠፋሉ። የት ሆኖ ነው የተገለጠው? ሀያት የት ሆኖ ነው የተገለጠው? እሺ ድምጽ ይሰማል? ትንሽ ኔትወርክ ድምጽ ይሰማል? ትሰማለሽ? የት ሆኖ ነው የተገለጠው? ይሰማል። ቀጥይ። እሺ የተገለጠው የት ሆኖ ነው የተገለጠው? ያ እዚህ ማለት እዚህ ሆኖ ነው እዚህ በሆኖ ነው የሚባል ነገር የለም። ግን እዛ አላህ ከአርሽ በላይ ነው አይደለ? ስለዚህ ግን እዚህ ቦታ ነው እዚህ ቦታ ሆኖ የተገለጠው የሚል ነገር የለም። ግን እዛ ላይ የጽሁፉ ግልጽ ነው ተገልጦለታል። ግን ፈጣሪ ለመገለጥ የሆነ ቦታ ያስፈልገው እግዚአብሔር ለሙሴ ተገልጦለታል፣ አልተገለጠለትም። እኛ እንደናንተ ከአርሽ በላይ ነው ያለው ብለን አናምንም። ስለዚህ ምንም አይሄድ ነገር አታገናኝ። ከአርሽ በላይ የነበረው ምድር ላይ ላለው ነው የተገለጠው። ስለዚህ ከዛ እዚህ ድረስ ያሉ ፍጥረታቶች አሉ ማለት ነው። ፍጡራኖች አሉ፣ እነኛ አልጠፉም። እኔ ከተገለጥኩኝ ፍጥረታት እስከደረሰበት እይታዬ ይጠፋል ያለው አካል አላጠፋም። ለምን ያጠፋል? አላጠፋም። ለምን ያጠፋል? ሚዩት አድርጋችሁ ነበር። ፕሮሚስ ገብቶ ነበረ ይጠፋል ብሎ ፕሮሚስ ገብቶ ነበር። በጣም ጥሩ። አንድ ጊዜ ሚዩት አድርጊ ኔት። ኦኬ እዛ ጋ ያለው ሌላ አውድ ነው፣ እዚህ ጋ ያለው ሌላ አውድ የተለያየ ነው። እዚህ ለሙሳ እያናገሩ ባህሪ ነው። ስለምን አውድ ነው? ባህሪው ነው። አይ ኖ በአውድ ነው የምንፈተው። አሁን ለምሳሌ ባህሪ ቆይ አይደለም፣ ባህሪው ይለያያል። ቆይ ያላ ባህሪ ይለያያል። አንዱ ጋር እና አንዱ ጋር ይለያያል። እዚህ ጋር ባህሪ አይደለም፣ አውዱ ላይ ቆመን እናውራ። አሁን ለምሳሌ እግዚአብሔር እኔ ሰው አይደለሁም ይላል አይደለ? ስለዚህ አንተ ደግሞ ዛም አትሩጪ እህታችን፣ በደንብ አስተውሉ። ሂጃቡ ተገልጦ እሱ ተተገለጠ እይታ የደረሰበት ድረስ ፍጥረት ይጠፋል ካለ አንደኛ ፍጥረታት አልጠፉም። ሁለተኛ ደግሞ እንዴት እንደተገለጠ አናውቅም ከሆነ መልሶ አሁንም ደግሞ እንትን እያደረግሽ ነው ማድረስ እያደረግሽ አይደለም። እኛም ፖይንት እኔ አላልኩም እንደዛ። ኦኬ እንዴት ነው የተገለጠው? እሺ ቅድም እኮ ነገርኩህ። አላህ ሱብሃነሁ ወተዓላ ብርሃኑ ነው። እሺ ባቱን የተገለጠው ፊቱን የተገለጠው ለማሾፍ አትሞክር። እሺ የተገለጸው ምንድን ነው? አላህ ራሱ ምንም ማሾፍ አይደለም። ቆይ ችግር የለውም። ስለዚህ አላህ ራሱ ስትይ ሁሉ አካላቱ ተገልጧል። እሺ ልንገርህ፣ ባት ችግር ስትል ማለት ነው የምንሸማቀቅ መስሎሆነ ከሆነ ተሳስታል። ምንም አይደለም። ስለዚህ በአላህ ታፍሪያለሽ ማለት ነው። አንተ አሁን የሆነ ሰዎችን እንደ ስድብ ነው እና ይህን ነገር የምታቀርበው ከዛ አንጻር አምላካቸው ባቱ ስድብ ይመስላችኋል። ባት አለው ብለው ስለሚያምኑ ይህ ፍጡር ባህሪ ስለሆነ ኦኬ እየተሰደበብን ነው ብለው ያምናሉ። እኔ አሁን ለምሳሌ አላህ ጭንቅላት እንደሌለው እያወቁ ጭንቅላቱን የተገለጠው አይደለም ብዬ አልጠየቅኩሽም። ጭንቅላት እንደሌለው ስለማቅ ማለት ነው። ስለዚህ ባት አለው ብለሽ ታምኛለሽ። ባቱን የተገለጠው ወይንስ ፊቱ? ምክንያቱም ከዛ በኋላ ደግሞ ሜክን አድርጋቸው እንትኖች ስላሉ ማለት ነው፣ አርጉመንቶች ስላሉ ራሱ ነው አልሽ። ሁለመ ነው ምኑ ፊቱ ባቱ እግሩም ተገልጧል። ፊቱም አይኑም እጁም እግሩም ተገልጧል። ኦኬ አላህ ሱብሃነሁ ወተዓላ እንግዲህ ነግሬሃለሁ ቅድም ራሱ ብርሃን ነው ብያለሁ። የተገለጠውን ብርሃን ነው። በቃ ጨርሻለሁ። እኔ ሌላ ጥያቄ ካለ አልጨረሽም። ፊቱ አይኑ ብርሃን ነው። ፊቱ አይኑ ምናምን የሚባል ነገር የለም። አላህ ሱብሃነሁ ወተዓላ ራሱ ማንነት ነው። እሺ ማለት ለምሳሌ ማንነት ነው። ያ ነገሩ ተገልጧል አልተገለጠም? ያለው ብርሃኑ ነው ማለት ችግር የለውም። ብርሃኑ ነው። አላህ ራሱ ብርሃን ነው እያልኩ እኮ ነው። እሱን ተስማማውልሽ እኮ። ስለዚህ ያ ፊት እንዳለው ግን ታምኛለሽ ብርሃን ቢሆንም አይደለ? አሁን እኔ የሆነ እየነጣጠልኩኝ አንተ በምትሄድበት መንገድ አልሄድም። ታምኛለሽ። ስለዚህ ያ ፊቱም ተገልጧል ወይ ነው? አይኑም ተገልጧል ወይ? ምክንያቱም ብርሃን ነው። ተስማማሁልሽ። ያ ብርሃን የሆነው አይኑ ተገልጧል አልተገለጠም? ለተራራው እሺ፣ እዚህ ጋ የተገለጠ የለም የሚል የለም። አላህ ተገለጠ ነው የሚለው እዚህ ጋ አለ። እስኪ ያሳየኝ። ለምን ያልተጻፈ ነገር አይደለም ሰው የሚጠይቀው እኮ ተጻፈ ነገር ላይ ቤዛ አድርጎ በቃ። ስለዚህ ከተጻፈ ውጭ አናወራም ከሆነ እኛ ስንለው
ሊከፋቸው አይገባም ማለት ነው። ሊከፋቸው አይገባም። የተለያየ ነገር ስናነሳ ሊከፋቸው አይገባም። ያልተጻፈውን የለም ምሳሌ ልክ ጭንቅላትና አንገት እንደሌለው ማለት ነው የሚል የለም። አሁን ለምሳሌ ፈጣሪ ሙሉ ነው እና አንተ እንደዛ ከሆነች ጭንቅላት ሙሉ ነው ብለሻል። አላህ ሙሉ ነው የሚል ፈጣሪ ማለት ሙሉ ነው የሚል ማስረጃ ሰው አይደለም። ፕሊስ ማይካዥ በቃ ምክንያቱም የለም ካልሽ ያልተጻፈ አላወራም ካልሽ ምንድነው እሱ በደንብ አስተውሉ። ብርሃን ነው እያለች ለማምለጥ የሞከረችው ምንድነው አንድ ነገር ሚይዛት አለ። ፊቱ ተተገለጠ፣ አይኑ ተተገለጠ፣ ፍጥረት ግዴታ ነሰሰርሊ መጥፋት አለባቸው። በባህሪው ይጠፋል ስላለ ማለት ነው። ፍጥረት ይጠፋሉ ስላለ እንድን ጄኔራሊ ብርሃን እያለች ነው። ምኑ ነው ብርሃን? ኦኬ አይኑም ብርሃን ነው፣ ፊቱም ብርሃን ነው። ስለዚህ እንደዛ ከሆነ ፍጥረት አልጠፉ። ስለዚህ አላህ ዋሽቷል በባህሪው ማለት ነው። አሌስ ያልተገለጠ አካል ደግሞ አለው፣ የተገለጠው አካል አለው። የተገለጠና ያልተገለጠ አካል መኖር አለበት ማለት ነው። የሚያጠፋና የማያጠፋ አካላት ይኖሩታል ማለት ነው። አለ የሆነው አካል ተገልጧል፣ ጥሩ። ያ አካል ማጥፋት አልቻለም፣ መስበር ነው የሚችለው። ተራራው ጠንካራ ቢሆንም ከሙሳ ይልቅ አንጻራዊ ተሰባብሯል። ኦኬ አይረን ምናምን ቢሆን ደግሞ የተሻሉ ክብደት ጥንካሬ ያላቸውን ቢሆን ደግሞ አላህ ማጥፋት አይችልም ማለት ነው። መሰባበርም አይችልም። ከተራራው ይልቅ ጠንከር ያሉትን መስበር አይችልም ማለት ነው። ማጥፋት የሚችለው የትኛው ነው? ኦኬ እግሩ ከሆነ የተገለጠው የአላህ እግር ማጥፋት አይችልም ማለት ነው። ፊቱ ነው ማጥፋት የሚችለው። አላህ ላይ በባህሪው ምን አለው ማለት ነው? የሚያጠፋና ማያጠፋ አካላቶች አሉት ማለት ነው። ጊዜ ሌሎችን ፍጥረታቶች ጋርዶ ለተራራው ብቻ መገለጥ አይችልም? አምላክ እንደዛ ማድረግ አይችልም? ኦኬ እንደዛ የሚል ማስረጃ ስጭነሽ። ሌሎችን ፍጥረታት ጋርዶ ለተራራው ብቻ ተገለጠ። ምክንያቱም እኔ ሆነስ የሚለውን አይደለም ማስረጃ አንቺ። እሺ ለምን ነው ማስረጃ? እንደዛ ማድረግ አይችልም ወይ እኮ ነው ያልኩት። ሌሎችም አይችልም ወይ እኮ ይችላል አይችልም፣ ከዛ በኋላ ነው የሚመጣው። ቅድሚያ ማስረጃ አንቺ ያልኩሽ እንደዛ ነው የተገለጠው የሚል እኔ እንደዛ ነው የተገለጠው አላልኩም። አይችልም ወይ ነው እኮ ጥያቄ። እንደዛ ተገለጠ አላልኩም። ይችላል ለማለት አይደል አርጉመንት ነው የሰራሽው። ለተራራው ብቻ መገለጥ አይችልም ወይ ይችላል ለሚል ከሆነ አንተ ነው አትጠይቀኝማ። ለምን ነው ጠይቅሻለሁኝ እኮ ምክንያቱም አለና ለሽ ምታምኙ ከአርሽ በላይ አይደለ? እንደዛ ከሆነ እንደዚህ የተጋረደ ከአርሽ እስከ ምድር ድረስ ምን የሆነ ክብ የሆነ መጋረጃ እንዲመምጣትና እንዲመጥ እንደ ቱቦ ማለት ነው። እንደዚህ እንትን ብሏል ማለት ነው። አይደለም እንደዛ ማለት አይደለም። ሌሎችን መሸፈን አይችልም ወይ? ምክንያቱም ያው በደንብ አስተውይ ነው መጋረጃ ሲባል በደንብ አስተውይ። ይሄ ስፔስ መጋረጃ አይደለም። አዳምጪ። ይሄ ስፔሱ ራሱ እኮ ፍጡር ነው። ይሄ ስፔሱ ራሱ ፍጡር ነው። ይህንን እንዴት ጋርዶት ነው የመጣው? አስረጀነሽ ሶም። እሺ ምክንያቱም እሱ ከአርሽ በላይ ነው ያለው። እሱ ይሄ ራሱ ፍጡር አይደል እንደ ስፔስ ራሱ ይሄ ራሱ ፍጡር ነው። ከአርሽ በላይ ያለው ከዛ እዚህ ምድር ላለው ለመገለጥ እንዴት ነው እሱ እነኝን የጋረዳቸው? አሳየነስ አስረጅን። መጋረድ አይችልም። ለምሳሌ አንተ እንዳታየው መጋረድ አይችልም። ይችላል አይችልም ሳይሆን አስረጅን። እንዴት ነው የተጋረደው? አስረጅን። ጋረዳቸው በቃ እንዲያዩት አደረገ። ጋረደ። አስረጅን። ማስረጃውን አንቺና አሳየን። ማስረጃውን አንቺና አሳየን። ጋረደ ስልህ መጋረጃ አምጥቶ ልክ እንደኛ እንደምናውቀው መጋረጃ። እሱ እኮ ፈጣሪ እንጂ ፍጡር አይደለም። አንተ እያወራ ያለው ስለ ፍጡር ነው። መጋረጃው ብርሃን ነው እኮ እህታችን። ብርሃኑ ደግሞ የሚታይ መጋረጃ እኮ ነው ያለው አለ እህታችን። እሱ ሌላ ጥያቄ ነው የሚሆነው። ፍጡር ነው አይደለም እኮ ፍጡር ነው ፍጡር አይደለም ሌላ ጉዳይ ነው የሚሆነው። ምክንያቱም ውስጠኛውን አይደለም የኤክስተርናል ብርሃን አለው መጋረጃ። ከኢንተርናሉ በተጨማሪ ኤክስተርናል ብርሃን አለው። ሰዎች አሁን አንተ መጋረጃ የሚለው እንዴት ነው የተረዳኸው? እስኪ አስረዳኝ። አንተ በተረዳኸው መሰረት እኔ ለምን አስረዳሻለሁ? አንቺ አስረጅን። አንተ የተረዳኸው እኔ ማምረዳ። ለምሳሌ አሁን መላእክቶች አሉ በሰው ይገለጡና ለምሳሌ ከዛ ድንገት ይሰወራሉ። ያ ማለት መጋረጃ አነሱ ጣሉ እያልክ ነው? እንደኛ አላ እንደዛ እኔ ለመሸፈን ለምሳሌ እኔ ለመሸፈን የግድ ሂጃብ ያስፈልግ አላ ምን አለው? ባይ አላህም እኮ ሂጃቡን ካነሳ እኮ ፍጥረት ይጠፋል ነው የሚለው። ሜይ ቢ አታውቂም? እሱን አውቃለሁኝ አልኩህ። ስለዚህ ዘላለማዊ ሂጃቡን ስልህ ልክ ሂጃብ አይደለም ነው እያልኩ ያለሁት። ሂጃቡ ምንድን ነው? እሱ
ብርሃን ነው። ብርሃኑ ደግሞ አላህን ያካበበ ያዋሰነ ነው አይደለ? አያካብበውም። ኦኬ፣ ካላካበበው እንዴት ነው እሱ ታዲያ ፍጥረትን ያጠፋል እይታው ድረስ የደረሰበት የሚባለው? ማያካብበው ከሆነ ኦኬ፣ ግማሹ ፓርት ከሆነ ግማሹ ፓርት አይቶ ለምንድን ነው ያላጠፋል? እንዳይጠፋ ስላደረግን በቃ የእሱ ውሳኔ ነው። ይሄን እኛ የምንወስንለት አይደለም። ስለዚህ ሀዲሱ መሐመድ ዋሽቷል ማለት ነው። ሀዲሱን አንዴ ክፈተው እሺ። መሐመድ ዋሽቷል ማለት ነው። እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበረ ብሎናል። ስለዚህ ሂጃቡ አልሸፈነውም እያለችን ነው። እንደዛ ከሆነ ደግሞ መሐመድ ዋሽቷል ማለት ነው። ሂጃቡን ከፊቱ ላይ ቢያነሳ ፍጥረት ብቻ ሳይሆን አለማጥፋትም ይችላል። ፕሊስ አለማጥፋት መቻልና አለመቻል ሌላ ጉዳይ ነው። እንዳያጠፋ ግን ያደረገው ብርሃኑ ነው እያለን ያለው ሂጃቡ። ቀጥል አንብበው። ያ በዛ ሂጃብ ባይሸፈን ኖሮ ባይካበብ ኖሮ ፍጥረታትን በሙሉ ያጠፋ ነበር። ለምን? እሱ ራሱ እስከደረሰበት ድረስ እይታው ያጠፋል ብሎ ስለሚናገር ማለት ነው። ሂዝ ቬል ኢዝ ላይት ይላል። ምንድነው? ሂጃቡ ብርሃን ነው ወይም ደግሞ እሳት ነው የሚል አለ። ኢፍ ሂ ዊዝድሩ ኢት እሱን ካወለቀው ዘ ስፕሌንደር ኦፍ ሂዝ ኮንቴናንስ ውድ ኮንሱም ሂዝ ክሪኤሽን አስ ፋር አስ ሂዝ ሳይት ሪችስ ይላል። የፊቱ ግርማ ሞገስ እይታው እስከደረሰ ድረስ ፍጥረታትን በሙሉ ያጠፋቸው ነበረ። ኦኬ፣ ችግር የለውም። እሺ አሁን እኮ አላህ ለሙሳ ሲገለጥ ለተራራው ሲገለጥ ከአርሹ ላይ ወርዶ ተራራው እስኪደርስ ድረስ ሂጃቡን ሳይገልጥ ነው የመጣው ማለት ነው እያልሽ ነው እህታችን? ልክ ከዛ በኋላ ተራራው ጋር ሲደርስ ሂጃቡን ገለጠው። እንደዛ አላልኩም፣ እንደዛም ነው አላልኩም። አላህ ይህንን አያቅተውም። እንደዛ የማድረግ ችሎታ አለው ነው እያልኩ ያለሁት። አምላክ እስከሆነ ድረስ ምንም ነገር መጋረድ ይችላል፣ ምንንም ይሁን ምን። ምክንያቱም እኛ ፍጡሮች ነን። ሰማይም በለው ምድርን በለው ፍጡር ነው። ፍጡሩን ደግሞ አምላክ እንደፈለገ ማድረግ ይችላል። መሸፈንም መግለጥ ነው እኮ። ስለዚህ ፊቱን በገለጠ ሰዓት ተራራውን ብቻ እንዴት አጠፋ ነው? ከዛ በኋላ ያሉትን ፍጥረታት ለምን አላጠፋም? ለምን? ሂጃቡን ስለገለጠ። ለጣይልማ ችግሩ እዚህ ጋር ፊቱን ገለጠ ይላል። ተገለጠ ነው ያለው። ምን እንደተገለጠ ደግሞ አልተነገረንም። ለተራራው በተገለጸ ሰዓት ተራራው እንዴት ነው ያጠፋው? ኑሩን ባያነሳ ኑሮ እንዴት ተራራው ፍርክስክሱ ይወጣል? የተወሰነ ተገለጠ አይደል እንዴ? ተገለጠ። ግን ምኑ ነው የተገለጠ? ስለዚህ ያልተገለጠ አላህና የተገለጠ አላህ አለ ማለት ነው አይደል? ተራራው ተንኮታኩቷል። እሺ አዎ ተንኮታኩቷል ራሱን ስለገለጠ። ስለዚህ የተወሰነውን ፓርት ነው የገለጠው ብለሽኛል። እሺ የተገለጠው እጁ ነው እግሩ ነው ወይስ ጣቱ ነው የተገለጠው? አይኑ ነው ወይስ ጆሮው ነው? ያልተጻፈልኝን አላነብም በቃ። ስለዚህ አሁን ከእናንተ ጋር ምንም አናወራም ማለት ነው። ሉክ ምንድነው? የተወሰነ አካሉ ነው የተገለጠው አለች። የተወሰነ አካሉ ነው። ስለዚህ የተገለጠ አካልና ያልተገለጠ አካል አለ ማለት ነው። እንዴ በቃ ካላወቅሽ ዝም ነው የምትይው። ከዚህ በኋላ እኮ ምን እናወራለን? እየቀጠፍክ እኮ ነው ያለው። ካላወቅሽ ለምን እናወራለን? እንደ ጥያቄ እኮ ነው እየጠየኩ ያለው። እጅሽ እንዳትቆርጪው ቀስ ብለሽ ክተፊ። እሺ ይሰማል አይደል? ይሰማል። ከነበርንበት የረብሻ ሙድ ለመውጣት ያክል ነው። ተረጋግታችኋል ማለት? እሺ እንቀጥል። አንድ ነገር ሊታይ በተለምዶ ደረጃ ከአይን ስትሬት አይን በሚያካብበው ደረጃ መሆን አለበት። ይሄ በተለምዶ ደረጃ ነው። በተለምዶ እጄ እናንተን እያየሁበት ያለሁት ስልኬ ከአይኔ ፊት ለፊት ስለሆነ በተለምዶ አይኔ በሚያካበው ስፍራ ውስጥ መሆን አለበት አንድ ነገር እንዳየው። ይሄ በተለምዶ ነው። ባልተለመደው በኩል ደግሞ ተኝተን በህልማችን የሆነ ነገር እናያለን። በአይናችን እያየነው ነው ማለት ነው አይደለም? በአይናችን እያየነው አይደለም። ሌላም አንዳንድ ሷሊሆች ወይንም ጻድቃን እነሱ እዚህ ተቀምጠው ሩቅ ያለን ነገር ፈጣሪ ገልጦ ያሳያቸዋል። እና መገለጥ የሚለውን አላህ ለተራራው ተገለጠ የሚለውን ቀጥታ ይሄ አይን ሊያካበው በሚችል እንትን አድርጎ መረዳት ለእኔ ትንሽ የአእምሮ ያሳሰበ ደረጃን ሁሉ በጣም ዝቅ ያደርጋል ብዬ ነው የማስበው። እንዴት ነው የተገለጠው? እሺ ተራራው እንደተኛ ሆኖ ነው የተገለጠው?
አሁን ይህን ኤግዛምፕል የሰጠው ለሰው ነው። ለተራራው ግን እስቲ ኤግዛምፕሉ ለአላህና ለተራራ አድርገው። ምን ግልጽ አድርገው ጥያቄ። ምክንያቱም ቴዎሎጂካሊ ተመሳሳይ ነገር ካታጎሪው ስለማይመጣው አላህና ፍጡርን ተራራና አምጣው እስቲ አላህ እንደ ተራራው አምጣ። አሁን የተጠቀምከውን ኤግዛምፕል መጀመሪያ ያልገባህን ነገር ለይተህ እወቀውና ያልገባህን ነገር ብቻ ጠይቀኝ እንድንግባባ። አንተ የገባህን ነገር አላህ ለተራራው እንዴት እንደተገለጠ አስረዳ። እኛው በደንብ ገብቶናል። አንተ ግን እስቲ የገባህን የጠፍር ቆሻሻ የምታህል ለ5000 ሰው አስረዳ። 2 ደቂቃ ሰጥቻለሁ። አስረዳለሁ፣ ችግር የለውም። አላህ ለተራራው ተገልጦለታል፣ መገለጥን ተገልጦለታል። በቁርአናችን የመጣው ተገልጦለታል የሚል እንጂ ከይፍ እንዴት የሚል ነገር አልመጣም በቁርአናችን። ስለዚህ እንዴት ብለን አንጠይቅም። አንድ ማጃአ አኒላህ አላ ሙራዲላህ፣ ከአላህ የመጣን ነገር በአላህ ሙራድ ነው የምንቀበለው። ይሄ የአሻሪያ ማቱሪዲያ አቂዳ ትክክለኛ አህለሱና ወልጀማ አረዳድ መንገድ ይሄ ስለሆነ ማለት ነው። አይ እንደዚህ ለማለት ተፈልጎ ነው ተብሎ ሂደቱን ይሄ በዝርዝር ጉዳይ አያለው ብሎ ለሚያበላሽ ሰው ግን መልስ እንሰጣለን። ምክንያቱም ያ ስህተት ስለሆነ። አሻሪና አንተ አሻሪና ቅዳም ተከተለው። የአታሪ አቂዳ ትክክል ነው ብለህ ታምናለህ? ትክክል ነው ብዬ ማምነውን ነገር መሰለኝ የምከተለው። ለዛም ነው የምከተለው። አታሪ ነው ወይንስ አሻሪ? አሻሪ። አታሪንስ ትከተላለህ? ምንድን ነው እሱ? አታሪን ምንድን ነው? መልካም። እሺ እንደ አሻሪ አቂዳ እንዳንተው ልመለስና ወደ አንተው። እሺ በምታውቀው ለተራራው ብቻ ነው የተገለጠው አላህ? ይቆራረጣል። ምን አልከኝ? ለተራራው ብቻ ነው የተገለጠው አላህ? ታብታብ ለማድረግ እየሞከርኩ ነው፣ ግን ሊመጣልኝ ድምፅ እየመጣልኝ አይደለም። በደምብ ይሰማል። አልሰማው ክርስቲያን? ይሰማል፣ በደምብ ይሰማል። አልሰማም እኔ ኡስታዝ